ከራሴ ጋር በጣም ይከብዳል ግን እና በቃ ከራሴ ጋር በጣም ስታገል ነበር እና ሄሉ የነበረችበትም ሁኔታ በጣም ያሳዝናል። ላይክ ምኞት ውጥኑ የሰመረለ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና አንቺ አለሽና በፍቅርሽ ከፍ ያደረግሽኝ እንደ ደመና ንግስቴ የቤቴ ግርማ የንጋት ጮራ አምሮብኝ ታየው በይፋ ሁሌ አለሽና ማመን አቃተኝ የህልሜን ባይዘው እስከምሰማ በጣም ቾክያለሁ። የምር አላውቅም። ሄሉ መጀመሪያ ማውቃት ሰው ነች እና እወዳታለሁ። ፍቅሯም አልወጣልኝም ነበረ። አንድ ጥያቄ ልጠይቅሽ እፈልጋለሁ። እሱ ፍቃድሽ ከሆነ እንደ ድሮ ፍቅረኛ የመጀመሪያዬ ፍቅርን ሀሁ ያልኮት ቤተሰብ ናቲ በጣም ጠንካራ በጣም ይሄ እንዲህ ነው ሰርቶ ለመለወጥ ያለ ጉጉት በጣም በቃ ደስ የሚል በጣም ጠንካራ በዛ ላይ ደግሞ እውነተኛ አፍቃሪ ነው። በቃ ከልቡ ነው ማለት ሰውን ሲቀርብ ከልቡ ነው። ይሄ ማስመሰል ምናምን የለበትም። አይገኝ ከሰው መሃል ምን አይኔ ላይ ጣለሽ ላይመለስ ልቤ በቃ ተከተል አገኘሁሽ እንኳን ደህና ቆየሽ እኔስ መስሎኝ ነበር ፈልጌ ማጣሽ እቴ የልጅነቴ እንዴት ነሽ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ ይሄው ዕድሜ ለሷ በፍቅር አምኖ ጎኔ እኔም ወግ ደረሰኝ አይኔ ላይ ፍቃደኛ ከሆንሽ አንቺም ደስታሽ ከሆነ እኔ በሴት አንቺን መጀመሪያ ቀድሜ የማውቀውና ሁሌ እንዳንቺ አይነት ሴት ምናምን ነገር ለማግኘት እመኝ ነበረ። ምክንያቱም ከአንቺ ጋር ያለውን ነገር እንዳበቃ ስለነበረ ማለት ነው። እና ጨነቀ ምንድን ነው? አንድ ጥያቄ ልጠይቅሽ እፈልጋለሁ። እሱ ፍቃድሽ ከሆነ እንደ ድሮ ፍቅረኛ የመጀመሪያዬ ፍቅርን ሀሁ ያልኮት ባንቺ ነበር ፍቅሬ ሁሉንም ያየሆት እኔና አንቺ በፍቅር ተወያይተን ብዙም ታሪክ አይተናል ብዙም ስቀን በደስታ ተከባብረን እስከ ዛሬ ደርሰን በጣም ደስ ያለኝ የምር በቃ ህልም እየመሰለኝ ነው። በቃ እንዲህ አይነት ነገር ይሆናል ብዬ አላሰብኩም። እኔ መቼም ቢሆን ከአንተ ጋር መለየት አልፈልግም።
ደስ ብሎኝ ነው የምቀበለው። በጣም ደስ ያለኝ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥ ከምንም ለእኔ በምድር ላይ ያለ ጉዳይ ነው። አሁን የተሰማሽ እና እኔም ደግሞ መልሱን ማወቅ ፈልጋለሁ ለተመልካቾችም ተስፋ ሊኖር ይችላል፣ ግን ያው በመሀል ብዙ ነገሮች ስለተፈጠሩ በቃ አላ ከአንተ ጋር እንደው ጓደኛ ሆኜ እንኳን ችግር የለውም ብዬ በቃ ደስተኛ ነበርኩ፣ በጣም ከምልህ በላይ ማለት ነው። እና በዚህ ሰዓት እውነት አልጠበቅኩም እና በጣም ደስ ያለኝ ከምነግርህ በላይ የእውነት እኔ አንተን ማግኘቴ ሁላ ለእኔ በቃ ምን ያክል ደስታ እንደሰጠኝ እኔ ነኝ የማውቀው፣ ምን ያክል እንደፈካው እኔ ነኝ የማውቀው። እና ቤተሰብን ማለት እናንተም ታውቃላችሁ ማለት እኔ ለናት ያለኝ ነገር ማለት ነው። ያ የጠበቅኩት ፍቅሬ ይኸው መሸከም ይችላል ከፈለግኩ እኛ መድከማችን በከንቱ ነው፣ የኛ ልፋት በከንቱ ነው፣ የኛ ድካም ዝም ብለን እየጠፋ በግ የሚባለው አለ አይደለም፣ እንደዛ ነን እኛ ማለት ነው። ጊዜ ያለ እግዚአብሔር ምንም ነገር የሚሆን ነገር የለም። እና ሄሉና ናቲ እኔ በህልሜም በሆኔም ግን እንደሚመለሱ እኔ ያውቅ ነበር። እንዲሁ ወደታችሁ እግዚአብሔር ህልኋቸው አንድ ከሆነ ምንም ይሁን ይመለሳሉ እያልኩ ነበር፣ ታውቃላችሁ። እና ግን እኔ ማለት የሰው ደስታ የሚያስደስተው ሰው ያውቃል። እኔ እምባዬን ራሱ መቆጣጠር ያቃተኝ ማለት ነው። ምክንያቱም ናቲ እሷ ራሱ ቀለበት ስታስር ያሳለፈው በቃ እያስመሰለ ነበረ ሲኖር የነበረው እና ዛሬ ላይ ስለተሳካላችሁ አንድ ላይ ስለሆናችሁ እግዚአብሔር ጅማራችሁን ሳይሆን ፍጻሜያችሁን እንዲያሳምረው ምኞቴም ነው። በጣም እግዚአብሔርን ከሚገባው ላይ በቃ ከደስታ የተነሳ ነው ያለቀስኩት። የእውነቴ ላታዩ እያስመሰልኩ አይደለም፣ እግዚአብሔርን ነው የምላችሁ እና በጣም ደስ ብሎኛል። እግዚአብሔር ይመስገን። የሰው ልጅ ጅማሬው ምንም ይሁን ፍጻሜያቸውን እንዲያምር ነው ምኞቴ አሁንም ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ? ነው ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ብዝት ይበል እያልኩኝ የናቲና የሄሉ አድናቂ የሆናችሁ ማለት ነው እውነት ደስታችሁን ዛሬ አሳዩኝ። በላይክ ሰብስክራይብ
እያደረጋችሁ ማለት ነው። እኔ እግዚአብሔርን ነው የምላችሁ መቆጣጠር እንባይ መቆጣጠር ነው ያቃተኝ ማለት ነው። ምክንያቱም ናቲ የነበረበትን አይታችሁ ከሆነ ከዛ ስሜት ወጥተው ያው ሄሉም ሴት ስለሆነ እኛ ሴቶች በጣም ስለምንቸኩል እንጂ ደስተኛ ሆና አይደለም። ግን እኛ እንለፋለን፣ እኛ እንጥራለን። ያለ ፈጣሪ ግን ምንም ነገር እንደማይሆን እውነተኛ ፍቅር ምን ማለት እንደሆነ በናቲ ነው ያየሁት። እግዚአብሔርን ማለት ነው። የሰው ልጅ በዚህ ልክ ይወዳል። አስባችሁትን? በዚህ ልክ እንዴ! ሌላ ወንድ ቢሆን እኮ እውነቴን ነው፣ እውነት እንነጋገር ከተባለ ሌላ ወንድ ሆኖ ቢሆን እንደዛ ቀለበት አስራ ብዙ ነገር ተፈጥሯል። ታውቃላችሁ፣ በመሀል ሄሉ ጋር ያለው ብዙ ነገር ተፈጥሯል። አንቺ እኔ ባጣ ቆይ መሰልኩሽ እንዲ የራስሽን እንትን ብለሽ እኔ ባጣ ቆይኝ ያረግሽ ምናምን ነው የምትይው። እውነቴን ነው የምላችሁ፣ እውነት እንነጋገር ከተባለ ናቲ ግን ምንም ያልተነካ ፍቅር ነው ያለው ለሄሉ ማለት ነው። እንደዛ እንኳን ብዙ ነገር አሳልፋለች ታውቃላችሁ፣ ከአንድም ሁለት። ይሄ ነው አይደል? ለምን አሳለፈች እያልኩ አይደለም፣ ግን ናቲ በጣም የዋህ ፍቅር በቃ እስከ ጥግ ድረስ ፍቅር ለሱ ምን ማለት እንደሆነ የናቲ እኔ እንጃ ብቻ ይሄ ነው አይደል? ግን እግዚአብሔር ደስታህን ሁል ጊዜ እግዚአብሔር ይጠብቅልህ፣ መጨረሻቸውን ያሳምረው ብላችሁ መርቋቸው ማለት ነው። ምንም ያልተሸራረፈ በቃ ሳንቲም 5 ሳንቲም እንኳን ሩብ ሽርፍራፊ የሌለው ፍቅር ነው ያለው ለሄሉ ማለት ነው። ኢቭን እንደዛ አይነቶች ነገር ራሱ ስትፈጥር በመካከል ሲፈጠር ለእሱ ያለው ፍቅር ምንም ያልተሸረፈ ፍቅር ነው። ማን ነው በአሁኑ ሰዓት ያውም በአሁኑ ዘመን እንደዛ አይነት አፍቃሪ የሚገኘው? እኔ እንባዬን ነው መቆጣጠር ያቃተኝ። እስኪ እናንተን በኮሜንት ደስታችሁን ግለጡ ነው የምለው። ሌላው ለሄሉ ማስተላለፍላት ለሄሉም ለናቲም ለሁለቱም ማስተላለፈው መልእክት መራራቅ ራሱን የቻለ የፍቅር የጥላት ነው እና በመካከላችሁ ማንንም ላለማስገባት ሞክሩ። ሄሉ ደግሞ አትቸኩሪ፣ ለነገሮች አትቸኩሪ፣ ተረጋጊ ብሎሻል። እሱን ለማዳመጥ ሞክሪ። ከአሁን በኋላ ከሱ ካልመጣ አንቺ ገብተሽ እንዳታስቀይም ነው የምለው። ናቲም እንዳታስቀይማት ነው የምለው እኔ ማለት ነው። ከምንም ነገር ርቀት ላይ ስላለ ነው የሁላ ነገር ክፍተት የተፈጠረው እንጂ በመነጋገር እንደሚፈቱት ቀላል ነበርም፣ አይጣሉም ነበር ሲጀመር። ግን ተያለሽ እንደገና የወንድ ጓደኛ ቤት ማምጣትሽን ራሱ አቁሚ ሄሉ። በቃ ለቤተሰቦችሽ ደስታ፣ ለራስሽ ደስታ፣ ለናቲ ደስታ እንትን የምትይ ከሆነ በቃ ጓደኛ ይኖርሽ አይደለም፣ እሱን ነፃነት የሚሰጥሽ ልጅ ነው። ግን ደግሞ ልብ ቢሆንም በርቀት ስትሆኑ ክፍተት ስለሚፈጠር በውጭ በቃ ሰላም ምናምን መስራት ካለብሽ በውጭ ስሪ። እኔ እንዳትነት የተሰማኝም እንዳትጎዳዱ ነው ይሄን የምለው እና እግዚአብሔር መጨረሻችሁን ያስብ እና ውድ ቤተሰቦችን ይሄን የምለው ርቀት ራሱን የቻለ ፈተና ነው እና ድጋሚ ጸብ እንዳይመጣ መከባበር መዋደዳችሁ እንደዚሁ እንዳለ እንዲቀጥል ነው እና ውድ ቤተሰቦች እናንተ ማሰብ አስተያየታችሁን በኮሜንት አስቀምጡ። ኮሜንታችሁን ያለው አነባለሁ ማለት ነው። የምታበረታቱኝ እጅግ አድርጌ አመሰግናለሁ። የሰው ደስታ የሚያስደስታችሁ የኔ ውድ ቤተሰቡ ይወዳችኋለሁ። ሰላማችሁ